ብሞት መርጣል። ወይኔ ሐረግ ሳሚ ልቀቀኝ፣ ደህና ነኝ። ያቺ ውርደታ ሄጄ ሳላዋርዳት እኔ ምንም ነገር አልሆንም። ወይኔ ሐረግ እርግጠኛ ነሽ? እኔ አንቺን ለሌላ ነገር የቀረብኩሽ መስሎ ከተሰማሽ ድጋሚ አይኔን አታዩም፣ አታገኘኝም። እኔ ከአንቺ ስባሪ ሳንቲም አልፈልግም። ከፈለግሽ ይህን ገንዘብሽን ለምፈልግ ሰው ስጩ። እናትነትሽን አምኜ ፈቅጄ እኮ ነው የተቀበልኩት። ይሄ ነገር መናገር ይኖርብኝ አይኖርብኝ አላውቅም። ብሌንን ሳያት ግን ትክክለኛ አንቺ ልጅ ትመስለኛለች። መልኳ፣ አነጋገሯ፣ ስርዓቷ ከአንቺ ጋር ሁሉ ነገሯ ይመሳሰላል። አይ ዶክተር፣ የማየውን ነገር እኮ ነው። አንቺ እንደዛ አስበሽ አታውቂም? በጭራሽ። በእርግጥም ልጄ እንድትሆን ብዙ ጊዜ ተመኝቼ አውቃለሁ። ብሌንን በጣም ነው የምወዳት። አብሬያት ስሆን ልጄ ቅርብ ያለች ያህል ነው የሚሰማኝ። ግን ልጄ ትሆናለች ብዬ ጭራሽ አስቤ አላውቅም። አንድ ነገር ልንገርህ፣ የብሌን እናት መሆን በጣም መታደል ነው። ሳሚ ታሪክ ሰራ። ሁሉንም ሚስጥር ለሐረግ ነገራት። ሐረግ ቀጥታ ሄዳ ሰላምን እያንዳንዱን ነገር ነገረቻት። ቃል በድጋሜ ተዋረደች። የቃል ውርደት መቼስ ማበቂያ የለውም። እየተዋረደችም ግን ተንኮል ከማሰብና ነገሮችን በውሸት ከመደባበቅ ውጪ ሌላ አዲስ ነገር ይዛ አትመጣም። የለመደባት ስለሆነ አሁንም እያስመሰለች ትገኛለች። ሰላምም የዲኤንኤ ውጤቱ ከእንደገና በድብቅ እንዲደረግ ተስማምታለች። ሳሚ ግን መቼም ቢሆን አልፋታሽም እንዳላት አሁንም ድጋሚ ሐረግ ወደዛ ቤት ተመልሳ ሄዳ ቃልን እንድታዋርዳት ነግሯታል። መጀመሪያ ላይ እንግዲህ ሄዳ ልጇ እንደሆነች ብቻ እንድትናገር ነበር እዛ ቤት ሄደችው። አሁን ግን ቃል የገባችበትን እዛ ቤት ሄደችበትን ምክንያት እያንዳንዱን ነገር ነግሯታል ማለት ነው ሳሚ ለሐረግ። ሐረግ ግን ይሄንን ስትሰማ የኔ ልጅ ሚጣ ይሄንን አደረገች፣ ይሄንን አይነት ውሸት፣ ይሄንን አይነት ጭካኔ ከየት ነው የተማረችው በማለት እንግዲህ በጣም ስሜታዊ ሆና ራሷን እስከ መሳት ደረጃም ደርሳ ነበረ። ሳሚ ግን ተረጋጊ በማለት አረጋግቷታል። በስተመጨረሻም እንግዲህ ለሰላም እያንዳንዱን ነገር ሄዳ ነግራታለች። በድጋሚ ቃል እንግዲህ ከሰላም ቤት የምትወጣበት ጊዜ ደርሷል። ሰላምን እንድትጸጸት እንድትቆጭ እያደረገቻት በውሸት ወሬ ተብትባ ይዛታለች። አሁን ላይ ግን እውነቱ ተደርሶበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። እንግዲህ ቀጣዩን አደራ ድራማ ወደ እናንተ እዤላችሁ መጥቻለሁ። ከዚህ ድራማ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በመግቢያው ላይ እንግዲህ እንደ ተመለከታችሁት ሐረግ በሰማችሁ ነገር ራሷን እስከ መሳት ደረጃ ደርሳ ነበረ። ማመን ነው ያቃታት። እዛ ቤት ምን ልትሰራ ነው? ምን ልትጠቀም ነው የገባችው? እስኪ ሁሉንም ነገር እንድትነግረኝ እፈልጋለሁ። እዛ ነው ያለችው፣ አዳማ አይደለችም እዚህ ነው ያለችው አልከኝ እንጂ ለምን እዛ እንደገባች እዛ ቤት ደግሞ ለምን እንደምትቆይም እኮ አልነገርከኝም። ሁሉንም ነገር እንድትነግረኝ ፈልጋለሁ ብላው ነበረ ሳሚም ደግሞ እዛ ቤት ተመልሰሽ መሄድ አለብሽ። ቃል እዛ ቤት እየገባችው ሰላምን የእውነት ልጅ እንደሆነች አሳምና የዲኤንኤ ምርመራውንም በምን ሁኔታ እንደቀየረችው ባይታወቅም እሱንም ቀይራ እያጭበረበረች ነው የምትኖረው። ይህንን ደግሞ የምታደርገው የሰላምን ንብረት ለመውረስ ብላ ያደረገችው ድርጊት ነው። ይሄንን እኔ በደንብ ጠንቅቄ አውቃለሁ። ቃል ይሄንን አድርጋለች በማለት እውነታውን ሳሚ እንግዲህ ነግሯታል ማለት ነው ለሐረግ። ሐረግ ግን ይህንን ስትሰማ ራሷን መቆጣጠር ነው ያቃታት። መጀመሪያ እንግዲህ ከቤት ስታባረራት ግን ቃል በጣም ተናዳና ስሜታዊ ሆና ነበር የወጣችው። ቃልም እናቷን ህይወቴን እየመጣሽ አትበጥብጭኝ፣ እኔ በሰላም መኖር ነው የምፈልገው፣ ሰላሜን አትንሽኝ፣ አንቺን ማየት አልፈልግም፣ እናቴ በቃ ተይ ነበረ ስትላት የነበረው። እናትየዋም እንግዲህ ቃል በምትናገረው ነገር ልቧ ተሰብሮ እያለቀሰች ነበረ ከቤት የወጣችው። ምክንያቱም ለእናት እንደሚወራ ሳይሆን ያወራችው ልክ ለጠላት እንደሚወራ
ቢላ አንጥታ ከድሮ ጀምሮ በህፃንነቴ እገልሻለሁ እያልሽኝ ስታስፈራሪኝ ነበረ፣ ይኸው ግደኝ በማለት ቢላ አንጥታባት ነበረና ግደኝ በቃ አንድ ቀን ትገለኛለይ፣ ገደለችኝ፣ ተወችኝ እያልኩኝ እየፈራውና እየተሳቀኩኝ በሰቀቀን ከመሞቴ በፊት አንቺ አስቀድመሽ በቢላ ብትገልኝ ይሻላል፣ አንድ ቀን እንደሆነ ትገይኛለሽ፣ ያንን አንድ ቀን ደግሞ እያልኩ በስጋት ከምኖር አሁኑኑ ገለሽ ብትገላገኝ ይሻላል ብላታለች። እናትየዋ ታዲያ በልጅነቷ ቃልን እየገረፈች እያስፈራራቻት እየተቆጣቻት እገልሻለሁ እያለች ስላሳደገቻት ያ ተጽዕኖ አሁን ላይ ታዲያ ተጽዕኖ ስላለባት አሁንም መልሳ ለዚህ መጠቀም ያደርገዋለች። ስትናደድ እቅዴ እንግዲህ ይበላሽብኛል፣ አላማዬ ላይ ሳካ ነው በማለት የድሮውን እናቷ ታረጋት የነበረውን አስባ ያንን አንስታባት እናትየዋን እያስለቀሰች ትገኛለች። እናትየዋ ግን በህፃንነቷ ያንን ስትላት የነበረው ልጇ ላይ ጨክና እሷን ለመግደል ወይ ደግሞ ክፉ ነገር ልጇ ላይ ለማድረስ ሳይሆን እንግዲህ ልጆች ሲያጠፉ ያው ማስፈራራት ያለ ነገር ነው። ያንን በማሰብ እንጂ የትኛውም እናት እንግዲህ በልጆቿ አትጨክንም። ይልቁንም ልጆቿ ጥሩ ደረጃ እንዲደርሱ በስነ ስርዓት እንዲያድጉላት ከመጓጓት የበለጠ ሌላ ጉዳት ማድረስ የምትፈልግ እናት ጨራሽም የለችም። ያንን ሁሉ አንስታባት እንግዲህ እኔ ታዲያ ያንን ስልሽ የነበረው እውነት አድርገሽ ተቀብለሽዋል ወይ? ያልኩሽ ሁላ ታዲያ እውነት መስሎሽ ነው ወይ ነበር ስትላት የነበረው። እኮ እውነትማ ነው፣ ነይና ግደይኝ እያለኝ እየተከተልሽ ሰላሜን አትንሽኝ፣ የሰላም ኑሮ ልኖርበት፣ ይኸው ከአንቺ ርቄ እየኖርኩኝ ነው፣ ግን አንቺ ደግሞ አሁን መጥተሽ ሰላሜን እየበጠበጥሽኝ ነው፣ በቃ ተይኝ ነበረ ብላ እናትየዋም እያለቀሰች ከቤት እየወጣችው ታዲያ ሰላም እናትየዋ እያለቀሰች መንገድ ላይ ስትሄድ አይታት ቃል ደውላ ምንድን ነው እያለቀሰች ስትሄድ አየዋት። ያቺ እብድ የሆነች ሴትዮ ምን ሆና ነው ምን ብለሻት ነው ነበር ስትላት ነበረው። ሁሉንም ነገር ነግሬያታለሁ ቁርጧን እንድታቅል እናቴ እንዳልሆነች እና እኔ አንቺ ብቸኛ ልጅ እንደሆንኩኝ ይህንን ነግሬያታለሁ። ያልሆነ ተስፋ ልሰጣት አልፈለግኩኝም። እሷም የሞተችባትን ልጇን እያሰበች ወደኋላ ተመልሳ የምታለቅሰው ለዛ ነው ብላ እንግዲህ የውሸት ወሬ ዋሽታለች ማለት ነው። አስቀድማም ጤነኛ አይደለችም፣ ያማታል፣ ከዚህ በፊት ልጅ ሞታባታለች። ያችን ልጇን እኔን ታዲያ ስታሳድግ ልጅ እያለች ስላሳደገችኝ በዛ እናት ልጇ የሆንኩን ያህል ይመስላታል። ያ ነው ያለው ነገር እንጂ እኔና እሷ እናትና ልጅ ሳይሆን ያሳደገችኝ እናቴ ናት በማለት ሰላምን ዋሽታታለች። በሚያሳዝን ሁኔታ ማለት ነው። ይገርማል የምር ማለት ነው። በዚህ ልክ መዋሸት ለካ ይቻላል። በስማም እና ሰላምን በወሬ ሰክሳታለች፣ በውሸት ወሬ ሞልታታለች። ሰላምም ደግሞ አምናታለች። የት ነሽ ስትላት እንግዲህ የሆነ የማገኘው ሰው አለ የሆነ ቦታ ላይ ደርሼ እመጣለሁ ነበር ስትል የነበረውና ከዛ ዶክተሩን ያገኘችው። ዶክተሩ ግን ትክክለኛ ልጇ ቃል እንደሆነች አሁንም ለሶስተኛ ጊዜ እንግዲህ ተናግሯል ማለት ነው። እሷ ልጅሽ አይደለችም፣ እንደው ልናገር አልናገር መናገር ይኖርብኝ ወይስ አይኖርብኝ ባላቅም፣ ግን ልጅሽ የምትመስለው ብሌን ናት። እሷ በጸባይም በመልክም በስርዓትም በብዙ ነገር ከአንቺ ጋራ ትመሳሰላለች፣ ልጅሽ እሷ ናት ብሎ እንግዲህ ዶክተሩ ነግሯታል ማለት ነው። እንደዛ አስበሽ አታውቂም ወይ ነበረ ሲላት የነበረው። እንደዛ አስቤ አላውቅም፣ ግን ብሌን ልጄ ብትሆን እንደው መታደል ነበረ። ልጄ እንድትሆን ግን እፈልግ ነበር ብትሆን ብዬ እመኛለሁ እንጂ ልጄ ትሆናለች የሚልን ሀሳብ አስቤ አላውቅም ነው ያለችው። በቃ እሱን እንርሳው፣ ምናልባትም ማን ያውቃል ልጅሽ ልትሆን ትችላለች እያላት ይገኛል። እንግዲህ ትክክለኛ ልጇ ብሌን ናት። አሁን ላይ ግን የቃል መጨረሻ እየተቃረበ ይመስላል። እናትየዋ መቼም ይሄንን እውነት ሳላጋልጥ ምንም አልሆንም ደህና ነኝ ነው ያለችው። በድንጋጤ ውስጥ እንግዲህ ራሷን ይዛ ነበረ እና ደህና ነሽ ግን እርግጠኛ ነሽ ሲላት ሳሚ አዎ ደህና ነኝ ምንም አልሆንም፣ እሷን ሳላዋርድ ምንም አልሆንም ነው ስትል የነበረው። የእሷን ቅሌት እንግዲህ ልታጋልጣት ነው። ግን አስቀድማ ታዲያ ቃል እሺ ሴትዮ እብድ ናት ያማታል እያለችም ነበረ። በዚህ ልክ ነው እንግዲህ እናቷን ስታዋረድ የነበረው። እናቴ ይቅር በይኝ አስከፋዎች። እንግዲህ እንደዛ አዋርዳ ካባረረቻት በኋላ
እናቴ ይቅር በይኝ፣ ከቤት አባረርኩሽ፣ አሳዘንኩሽ። ነገር ግን መጨረሻ ላይ የደረስኩበትን እንዳታበላሽብኝ ስለፈራው ነው እንጂ አንቺ የዋህ እናት ነሽ፣ ከማንም የምትበልጪ እናት ነሽ። በቃ ሁሉም ነገር ይሳካልኝ እና ከዛም በኋላ ሄጄ ይቅርታ ጠይቃታለሁ ነበር ስትል የነበረው። የልቧን ተናግራ እንግዲህ ሰው ይቅርታን ተማምኖ ሰውን ማስከፋት የለበትም በዚህ ልክ ማለት ነው። ቃል የምትሄድበት መስመር ትክክል አይደለም። በዚህ ልክ እናቴ አይደለሽም እስከ ማለት ደረጃ ደርሳ ከዛም በኋላ ደግሞ ይቅርታ ጠይቃታለሁ። ምን ላድርግ እናቴ ይቅርታ አድርጊልኝ፣ ያሰብኩት እንዲሳካ ለፍቼ እዚህ ያደረስኩት እንዳይከስር ስለፈለግኩኝ ነው ብላለኝ። ምክንያቱም እውነታው ከወጣ በኋላ የሰላምን ንብረት ማግኘት አትችልም። ለዛ ነው ይሄንን ስታደርግ የነበረው። ሌላኛው እንግዲህ ዳግም ጉዳት ደርሶበታል። ብሌን እንግዲህ ደስታዋን ሳትጨርስ ተደስታ የእሷ ደስታ ሳያልቅ ዳግም ከባድ ጉዳት ደርሶበታል። ሳሚ እንግዲህ ዳግምን ቅጥቅጥ አድርጎታል እንደ እባብ። በዚህ ደግሞ ብሌን በጣም ተናዳለች። ብሌን ስለተፈቀደላቸው አብረው እንዲኖሩ እናትየዋ ወይዘሮ ገነት እንግዲህ አሁን ላይ ፈቃደኛ ሆናለች። ዳግም ወደዚህ ቤት የሚመጣው አንቺ የኛ ፍቅር ስትቀበይ ነው፣ አለበለዚያ ግን አልመጣም ብሏል ብላ እንግዲህ ነግራታለች ብሌን። ወይዘሮ ገነትም ይሄንን ከፈቀድኩኝ ይመጣሉ የነበር ስትል የነበረው እንግዲህ ያጠፋችው ጥፋት እንደሆነ ተረድታለች። አዎ ይመጣል፣ እኔን እመኚኝ፣ ቃል ገባልሻለሁ፣ በአንቺ በመወድሽ እናቴ ነው ቃል እምገባልሽ። የኛ ፍቅር ከተቀበልሽ እሱ ይመጣል፣ ከልብሽ ነው ግን እንድትፈቅጂልን የምፈልገው፣ እሱም ይሄን ይፈልጋል ብላ ብሌን ተናግራለች። የብሌን እናትም እንግዲህ በደስታ እኔ ነኝ መጀመሪያም የተሳሳትኩት፣ ልጆቼ ባህልም ሃይማኖትም ይፈቅዳል፣ ከፈለጋችሁ ለብቻችሁ ወገቤን አስሬ ድራችኋለሁ፣ ለብቻችሁ መኖር ትችላላችሁ፣ ተስማምቻለሁ ነው ያለችው። ብሌን እንግዲህ ዳግምን እኔ አፈቅረዋለሁ፣ ደስታዬ ነው፣ ህይወቴ ነው፣ ሁሉ ነገሬ ነው፣ ስለፈቀድሽልን እናመሰግናለን ብላለች። ይሄ ስለተፈቀደላት እንግዲህ ብሌን እጅጉን በጣም ደስታለች። ሌላ እንግዲህ ዳግምና ሳሚያው መንገድ ላይ ተገናኝተው ነበረ። መጀመሪያም ዳግም ሳሚን እየተናገረው ነበረ ብሌን አጠገብ እንዳደርስ ብሎ እንግዲህ ቀጥቅጦ ጥሎታል። ሁለቱ እንግዲህ ተያይዘዋል። ብሌን የኔ ብቻ ናት፣ ብሌንን ለማግኘት መመረጥ ያስፈልጋል። እሷ ደግሞ እኔን ነው የምትወደው የምታፈቅረው እኔን ነው፣ አንተ አርፈ ቁጭ በል፣ ብሌን የኔ ፍቅር ብቻ ናት እያለ ይገኛል። እንግዲህ በአንዲት ሴት ሁለቱ ወንዶች እየተጣሉ ይገኛሉ። ዳግም ሳሚ ላይ እጁን አንስቶ መቶታል። ታዲያ ዳግም ሳሚ በብሌን ምክንያት ሰው መምታት ሰው መጉዳት ትቶ ነበር። አሁን ላይ ግን ያው ዳግም ትዕግስቱ ስለተፈታተነው እንደዛ አድርጎ ቅጥቅጥ አድርጎ ጥሎታል ማለት ነው። ይሄንን በሰማች ጊዜ ብሌን እጅጉን በጣም ተናዳለች። ጓደኛው ደርሶለት እንግዲህ ወደ ሐኪም ቤት አስገብቶታል። ዳግም ምን ላይ ነው ያለው የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል። በእርግጥ ደም ፈሶታል። ይሄም እንግዲህ በለፈለፉ ይጠፉ ነው። አንዳንድ ጊዜ አቅምን አውቆ መቀመጥ ጥሩ ነው። እስኪና ንካኝ እስኪ ወንድ ከሆንክ ምናምን እያለ ነበር። ግን ያው ሳሚ እንደምናውቀው ኃይለኛ ነው፣ በጣም ተጋፋጭ ነው፣ ጀንትልማን ነው። አርፈ ማትቀመጥ ከሆነ አንተ ህፃን፣ እኔ እንኳን አንተ ማንም እጅውን አንስቶብኝ አያውቅም በማለት ያው እንደተመለከታችሁት ቪዲዮ ላይ ቀጥቅጦ ጥሎታል። ሰላም እንግዲህ አሁንም ግራ መጋባት ውስጥ ነው ያለችው። አሁን ምን እንዴት ነው የማደርገው ነው ያለችው። እንግዲህ የዲኤንኤ ምርመራ ለማስደረግ ከዶክተሩ ጋር ስታወራ ቃል በሚያሳዝን ሁኔታ አይታታለች ማለት ነው። በዛም ደግሞ ቃል በጣም አንቺ ብቻ ነሽ ወይ እኔን መጠራጠር የምትችይው? እኔም አንቺን መጠራጠር እችላለሁ እኮ እኔ እናቴ ናት ብዬ ዝም ብዬ ተቀበልኩኝ። ምናልባትም ለገንዘብ ነው ብለሽ ከሆነ ገንዘብሽን ለፈለግሽው ሰው መስጠት ትችያለሽ። እኔ ዝም ብዬ እናቴ ነች ብዬ አምኜ ተቀብያለሁ። አንቺ ግን እኔን እያመንሽኝ አይደለም፣ ውስጥሽ ሌላ ነገር ስላለ ነው እያለኝ እንግዲህ እየለፈለፈ ትገኛለች። ቃል መቼስ በመለፍለፍ አንደኛ ናት።
ሰላምን ለማሳመን። ሰላም ግን የዋህነቷ እጅግ በዛ፣ እየተጫወተችባት ነው የምትገኘው። የቃል መጫወቻ፣ የቃል ጢባጢቤ መጫወቻ ነው የሆነችው እና አንዳንድ ጊዜ የዋህነት በጣም ሲበዛ ከባድ ነው፣ ዋጋ ያስከፍላል መጨረሻ እውነቱ እስከሚወጣ። በእርግጥ ዶክተሩም አሁን ላይ እያገዛት ነው። ሳሚም ቢሆን አርፎ አልተቀመጠም። በኃይሉም እንደዛው ከዶክተሩ ጋር ተባብሯል። አሁን ቃል ብቻዋን ናት ኦልሬዲ። ስለዚህ አንድ ሰው ደግሞ አንድ ነው፣ የሚተባበራት እንኳን የለም። ተሸናፊ ናት። እውነት አይደለም የያዘችው፣ የውሸት ወሬ ስለሆነ የውሸት መጨረሻው ደግሞ መጋለጥ ነው። ቀጣዩን አብረን የምናይ ይሆናል። ለዛሬ በዚህ እናበቃለን። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ከአደራ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ ብዙ ነገሮችን እያስተማረን መጥቷል፣ በዚህ ደርሷል። እውነታው ግን አልተጋለጠም፣ መጋለጥ አለበት። በቃ እውነት መውጣት አለበት። ኦልሬዲ ክፍል 60 ደረሰ። ግን በዚህ ሁሉ ውስጥ ታዲያ ብሌን እና ሰላም እናትና ልጅ መሆናቸው እስካሁን አልታወቀም። በቅርቡ ቢያሳውቁን ጥሩ ነው ብዬ አስባለሁ። አንዛዙት፣ ተንዛዛ እኮ ከክፍል 1 ጀምሮ የእናትና የልጅ ሲቃይ በስቷል ማለት ነው።